እበላሻለሁ። እኔ ቢኪ አይደለሁ። እኔ ላይ ተንኮል እያሰባችሁ ነው እንዴ? በቃ ፍቅሬን ተቀበይኝና ከዚህ ቤት ግርድና አውጥቼሽ እንደ ንግስት ላኖርሽ። አዎ ምንም ሳላንገራግር ራሴን አጠፋ ነበር። እባክሽን በፍጹም እንደዚህ እንዳታደርጊ እማ። ሉሊ ልጄ አንቺ ነሽ? አሁን ይሄን ሂጂ ከዚህ ስታስጠላ። እንዴ አንቺ ቁጭ በይ፣ የፈለገችውን ታውራ። ሂሳብ አስገቢልኝ ብለውኝ ነው ላስገባላችሁ። ምንድን ነው? ምን መሰለ? አረ በመድኃኒዓለም ሎሚ ዳ የጣልሽው ድስት አረረ እንዴ? ድስት ጥጄ ነበር እንዴ? ይኸውልህ ትሰማኛለህ? እቺ ልጅ ማስወጣት አለብህ። ለምንድን ነው ማስወጣት? ገና ከመምጣቷ እኔ እናንተ ላይ ማለቴ አንተ ላይ ነው አንጥላባለች። ቆይ እኔ ላይ ተንኮል እያሰባችሁ ነው እንዴ? ማለት ቆይ ምን ተንኮል? እኔ ምን አውቃለሁ? አንቺ ልጠይቅሽ እንጂ ማለት ቆይ እኔና ቤኪ አንተ ላይ ምን ልናደርግ እንችላለን? አይ እኔ መቼ የቤኪን አመላጠሁት እንዴ? ለመናገር የፈለግከው ለምን ቀጥታ አትናገርም? ተረጋጊ። ቤኪ ፕራንክ ምናምን ስለሚወድ እኔ ላይ ፕራንክ አስቦ ከሆነ ነው እንዴ? ቆይ ምን መስሎሽ ነው? እየተገረረው ደስ አይታይሽ ነው? እዚህ ካንተ ውጭ የሚታይ ነገር የለም እኮ። እኔ እኮ ነኝ ታዲያ። አይታይሽ? ፍቅርሽ ልቤን አቃጥሎት ክስል በሉ። አየሁት እና ምን ይሁን? በቃ ፍቅሬን ተቀበይኝና ከዚህ ቤት ግርድና አውጥቼሽ እንደ ንግስት ላኖርሽ። አልፈልግም። ተይ እባክሽ። ሰማኛለህ? ድጋሚ ወደ እኔ ለመጠጋት እንዳትሞክር። ይኸውልሽ እኔ አንዴ በፍቅርሽ ተይዣለሁ። ምናልባት ላዝንልሽ ይችላል። መቼ ግን በጭራሽ አታዝንልሽም። እሺ በመንገዷ ከገባሽ ልትገልሽ ትችላለች። ለልዑሌ ስል ብሞትም አይቆጨኝም። እሺ ማለት ቆይ ምን አገባሽ አንቺ? እዚህ ከመምጣትሽ በፊት ታውቂዋለሽ እንዴ? ማን? ወንድሜ ልዑልን ነዋ። ለማን ስል ያልሽው? አሬት ነው የማውቀው እኔ። ግን ለእውነት ስል ብሞትም አይቆጨኝም። ሲቀጥል ደግሞ ሄጄ ሁሉንም እውነት እነግረዋለሁ። እሺ ይህንን ፎቶ በይ ምን የሚልሽ ይመስልሻል? ትሰማኛለህ? እቺ ልጅ እንድታስወጣት ፈልጋለሁ። ማንን? እንዴ ማንን ትለኛለህ እንዴ? ሰራተኛን ነው። እሷ እኮ አንቺ እንዳሰብሽው አላሰበችው። ኧረ እንዴት ነው ያሰበችው? እባክህ እሱን አላውቅም፣ ግን ደግሞ መጥፎ ሴት እንዳልሆነች አውቃለሁ። እውነት ታውቃለህ? እንዴት አድርጋ አወቅከው? እባክህ ወይስ አይኗ አላነበብከው? አዎ። እንዴ አዎ ማለት ሰውን ስታየው አንዳንዴ አይኑ ክፋት እንደሌለ ያስታውቃል። እንደሱ ማለት የምችለው የልብህን ሰው ብቻ ነው። እሺ የልብ ሰው ደግሞ የወደፊት አጋር እኔ ፍቅረኛ ጋር ብቻ ነው። እሺ እንዴ እኔ እኮ ጥሩ ልጅ ነሽ ብቻ ነው ያልኩሽ። እንደዛ ነው ጥሩ። ቆይ መቀናቱ ነው እንዴ? የኔ ቆንጆ ከአንቺ አይደለም መወዳደር የእግርሽ ጫፍ እንደማደርስ ታውቂያለሽ አይደለ? አውቃለሁ ግን እሺ አንቺ ንግስት፣ እሷ ደግሞ የቤት አጋዛችን መሆኑን አታውቂም። እናንተ እንደ ንግስትነት እኔን መደገፍ ሲኖርብህ ገረዷን ደግፈ ከንግስት ጋር መጋጨት ልክ ነው አይደለም? የኔ ቆንጆ በቃ ይቅርታ። ቆይ ንግስት ካዘነችብህ ህይወት እንደሚበላሽ አታውቅም? አውቃለሁ። እሺ ይቅርታ።
ተቀብያለሁ። አመሰግናለሁ ቆንጆ። ምንም አይደል፣ ግን እንዳይደገም። በፍጹም አይደገም። እና ደግሞ የማስጣቱን ጉዳይ እንድታስብበት እሺ? ችግር የለውም፣ እንደ ሁኔታው ብቻ እናወራለን። ማውራት አይደለም በቃ እውነት እኔን የምትወደኝ ከሆነ አስወጣት። እሺ በቃ ተረጋጊ፣ ችግር የለውም። እንደዚህ ስትሰማኝ ሁሌ እንደምትወደኝ እርግጠኛ ሆናለሁ። ሁሌም እርግጠኛ ሆነኝ እሺ? አምጣው፣ በእናትህ አምጣው። አንቺ ፎቶ በጣም አይደል የሚወጣልሽ? እባክህን አሁኑኑ ከስልክ አጥፋልኝ። እንዴ ለምን? ያለ ፍቃዴ እኔ ፎቶ ማንሳት እንደማትችል አታውቅም? ወይኔ ለካ እሱም አለ። ምን ይሻላል ታዲያ? በቃ አጥፋልኝ። ባጠፋው እኮ ደስ ይለኝ ነበር። ነበር ማለት እና በቃ አስተናፍቂኝ የምጽናናው ፎቶ ሳይ ነው። ይህን ፎቶ ቪዲዮ ምን ይመስል ይመስል? እባክህን በፍጹም ምንም ነገር ለልዑል እንዳታሳየው። እሺ ይሄ የኔና ያንቺ ሚስጥር ነው። ቆይ ምን እያሰብክ ነው አንተ? ምን አሰብክ? እንዳትነግረው ያልኩህ እኮ ለሱ ስሜት ተጨንቄ አይደለም። ማለት ይሄን ከሱ ጋር ማገናኝ? አይ ምንም። ለማንኛውም ወደ ርዕሴ ስመለስ ተሳስተሽ ስለኔና ስለመቲ ለልዑል ለመናገር ብትሞክሪ ይሄ ፎቶ ልዑል እጅ ይገባል። ልታሳሰችኝ እንደሞከርሽና ልዑልን ልታጠምጂ እዚህ እንደገባሽ እነግረዋለሁ። ማስረጃው በእጅሽ ምንም ብትያንሽ ከዚህ ቤት አሽቀንጥሮ ያስወጣሽ። ያኔ ልክ ትገባለሽ። አይ ቆንጆ ከይኑ ደሽ ሰይጣን ነሽ። ለዛውም ቆንጆዬ ሰይጣን ነዋ። ድሮም ሰይጣን ስራው እንጂ መልኩማ ቆንጆ ነበርኩ። ሰይጣን ባይኖር እኮ የሰው ልጅ ወደ ፈጣሪ አይቀርም። ስለዚህ ሰይጣን ባለውለታ ነው ለሰው ልጅ አይመስልሽም? ጠማማ ስለሆንክ አንተን ለማስረዳት አልጠራም። ለምን? እውነት ከያሽ ምን ችግር አለ? እየተጠመመን ዛፍ ሊያቀኑት ቢሞክሩ አይችሉም፣ ይሰበራል እንጂ። እና እንዳልሰበርብሽ ፈርተሽ? አይ ስትሰበር ፍንጣሪ እንዳይወጋኝ ብዬ ነው። ራስ ወዳድ ነሽ ማለት ነው? አዎ። በጣም ያሳዝናል። ምኑ? ራስሽን መውደድሽ ነው። እኔ ግን ከኔ በላይ ወድሻለሁ። ውሸታም። እኔ? አዎ። ለምን እንደዛ አልሽ? የሰው ልጅ መውደድን የሚያውቀው ራሱን በወደደበት መጠን ነው። እሺ እበላሻለሁ። እኔ ቢኪ አይደለሁ። ይቅርታ ዶክተር፣ ጥዬሽ ጠፋሁ አይደለም? ችግር የለውም። አሁን እንዴት ነሽ? ቀለለሽ? አይ እንደውም ብሶብኛል። ምን ነው? ቆይ ምን ገጠመሽ? መናገር አልቻልኩም። እሺ በቃ ለኔ ንገሪ። ቆይ ለምን አልነገርሽውም? ልነግረው እኮ እፈልጋለሁ። እንዴ እና ንገሪዋ። አይ እኔ አልችልም። ቆይ ለምን?
አይ ተይው በቃ ዶክተር ራሴ እፈታዋለሁ። ተይው። ደህና ነሽ? መናገር ካልፈለግሽ ሎሚዬ አላስገድድሽ። ግን ቢያንስ ለእኔ ንገሪኝ። ለሰው እኮ ሲነግሩት ይቀላል። እሱማ አዎ፣ ግን ያው እኔ ምንሽም አይደለሁም። አምነሽ ማውራት አትችይም። አዎ እሺ ቆይ አንድ ነገር ታደርጊልኛለሽ? ምን? እኔ አሁን ላይ ምንም ጓደኛ የለኝም እና ጓደኛ ትሆኚኛለሽ? እሺ እኔም እኮ ጓደኛ የለኝም። ስለዚህ ከዛሬ ጀምሮ እኔና አንቺ ጓደኛሞች እንሆናለን ማለት ነው? አዎ ዶክተር። እንዴ ሎሚ አሁን አወራን አይደል እንዴ? እኔና አንቺ ጓደኛሞች እንጂ አካሚና ታካሚ አይደለም። እሺ እንተዋወቅ። መዓዛ። ሎሚ ስትስቂ በጣም ቆንጆ ነሽ። ደግሞ አትከፊሽ። እሺ በይ አሁን ሎሚዬ፣ እኔም እየመሸብኝ ስለሆነ ልሂድ። እሺ ልውል ልጥራ? አያስፈልግም። አንቺ እንድትሸኝ ነው የፈለኩት። በዛውም ደግሞ ለጓደኛሽ ስላለው ነገር ትነግሪያታለሽ አይሻልም? እሺ በቃ ሎሚዬ እንሂድ። እሺ እስኪ ስለ ቤተሰቦችሽ ንገሪኝ። ምን ልንገርሽ? በጣም የምወዳት እናት አለች። እሷ ባትኖር እኔ በህይወት አልኖርም ነበር። እንዴት? የዘውትር ጸሎቷ ከልጄ በፊት እኔ ያስቀድመኝ ነበር። አንቺን ካጣው እንደሞተ ሰው ቁጠሪ፣ በቁም ያለው በድን ነኝ ትለኝ ነበር። ደጋፊ የሌለው ሰው ሆናለሁ ትለኝ ነበር። ሎሚዬ የሁሉም እናቶች ጸሎት እኮ ነው። ምን ዋጋ አለው? ስንት ዋጋ ከፍላ አሳድጋኝ እኔ እንኳን ለሷ ምንም ነገር ማድረግ አልቻልኩም። አይዞሽ እሺ፣ ለሁሉም ደግሞ ጊዜ አለው። እኔ እንጃ ተስፋ ቆርጫለሁ። እንዴ ተስፋ መቁረጥም የለብሽም። ለሁሉም ጊዜ አለው። ጥረትሽን በደንብ ነው መቀጠል ያለብሽ። እሷ ባትኖር ኖሮ ይሄኔ በአንዱ መርዝ ራሴን አጠፋው ነበር። እንዴ ቆይ ራስሽን ታጠፊ ነበር? አዎ ምንም ሳላንገራግር ራሴን አጠፋ ነበር። እባክሽን በፍጹም እንደዚህ እንዳታደርጊ። ምን ነው ማሚዬ? ይኸውልሽ ሞት በጣም ክፉ ነገር ነው። ነፍስሽን እንዲነጥቅሽ እንዳትመኝ። ይቅርታ ግን እንተዋወቃለን? አላቅሽም፣ ግን እኔ ሞት በጣም እፈራለሁኝ። ሞት እኮ እኔን በቆሜ ገድሎኛል። የኔን ህይወት አጨልሞታል። ማንም ሰው እንዲሞት አልፈቅድም። ማንም አይሞትም፣ ይረጋጉ። እሺ የሆነ ነገር ላስቸግርሽ? ምን? የልጆቼ ቤት አድርሽ። በዚህ በኩል ነው። እኔ እኮ የእርሶን ልጆች አላውቃቸውም። እኔ አውቀዋለሁ፣ አሳይሻለሁ። ማለቴ ቤታችሁንም እኮ አላውቀውም። እናት የለሽም? በእናትሽ አድርሽኝ በዚህ ጋር። እሺ በቃ የኔ እናት መድኃኒዓለም እሺ ይበልሽ። እንዴ ቆይ እንዴት ቤቴን አወቅሽው? ቤቴን እንዴት አወቅሽው እያልኩሽ እኮ ነው። ቆይ ንገሪኝ እንጂ። ቤቴን? አዎ በረከትና ልዑል ይባላሉ። እንዴ የበረከትና የልዑል እናት ነሽ? ጠፍተሽ የነበርሽው? አዎ እናታቸው ነኝ። ቆይ ግን አንቺ ማን ነሽ? እኔ የዚህ ቤት እንዴ እማ፣ ሎሌ ልጄ አንቺ ነሽ? አሁን ነኝ። እኔ እናት ነኝ። እንዴ ሎሌ እናት ነኝ። እማ፣ ሎሌ የኔ ልጅ እማ፣ አሁን ነኝ። እናት ነኝ ልጄ። ሎሌ እማዬ፣ ልጄ ናና የኔ ልጅ። እማዬ የት ሄደሽብኝ ነው? ቆይ እኔ እኮ አንቺን ያልፈለግኩሽ ቦታ የለም። አንቺን ሳጣ ምን ያህል እንደምጎዳ አታውቂ? አዎ ልጄ ይቅር በለኝ። እሺ ቆይ ምን ገጥሞሽ? ልጄ ነው ያልኩት።
እማ ምንድን ነው ያልሽው ወረቀት? ልጄ አላነበብኩትም። ለልጅ ስጩ ስላለኝ እስካሁን ድረስ አላየሁትም። ምን ይላል? አይ ምንም አይደለም። ቆይ ለምንድን ነው እዚህ የመጣኸኝ? በጣም ስለጨነቀኝ ነው። ምን ነው የተፈጠረ ነገር አለ? ቆይ ከማሚ ጋር እንዴት ተገናኛችሁ? የሆነ ነገር ላስቸግርሽ? ምን? የልጆቼ ቤት አድርሽ። በዚህ በኩል ነው። እኔ እኮ የእርሶን ልጆች አላውቃቸውም። እኔ አውቀዋለሁ፣ አሳይሻለሁ። ማለቴ ቤታችሁንም እኮ አላውቀውም። እናት የለሽም? በእናትሽ አድርሽኝ በዚህ ጋር። እሺ በጣም አመሰግናለሁ። ቆይ ለምኑ ነው? ዛሬ እናቴን ለማግኘት ምክንያቱ አንቺ ነሽ። ይሄ የፈጣሪ ስራ ነው። እኔ ደግሞ መልእክተኛ ብቻ ነኝ። ቢሆንም እሺ፣ ግን ያስጨነቀ ነገር ምንድን ነው? ማዘን ወይም መጨነቅ የለባትም። ያ ካልሆነ ግን ህይወቷን ልታጣ ትችላለች። ምንም አታስብ፣ አትጨነቅ። እሺ